ብቻውን ተአምር የሚሰራ እግዚአብሔር፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው እግዚአብሔር፣ ያልነበረበት ጊዜ የማይኖርበት ጊዜ የማይኖር እግዚአብሔር፣ ጥንት የሌለው አምላክ፣ ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ እግዚአብሔር፣ ሰማይ እንደ ድንኳን ቆሞ ያለ ምሰሶ እንዳይወድቅብን በእጆቹ የያዘ እግዚአብሔር፣ ዓለምን እንዳትነዋወጥ ያጸናት እግዚአብሔር፣ በረከታችን የሆነ እግዚአብሔር፣ ሕይወታችን የሆነ እግዚአብሔር በቅዱሳኑ ላይ ድንቅ ነው። ስራዎቹን ለመስራት ማንንም አይጠይቅም፣ አጋዥ አይፈልግም። መነሻችን ማን ነው? መድረሻችን ማን ነው? ፈጣሪያችን ማን ነው? መጋቢያችን ማን ነው? የሰላማችን አለቃ ማን ነው? ሕይወታችን ማን ነው? በልጅ በትዳር የሚባርከን ማን ነው? የቤታችን ራስ ማን ነው? የኑሯችን ምሰሶ ማን ነው? በረከታችን ማን ነው? እስትንፋሳችን ማን ነው? ጥጋባችን ማን ነው? እርካታችንስ ማን ነው? ልብሳችን ማን ነው? ክብራችን ማን ነው? በእኛ ቤት ውስጥ እግዚአብሔር ምንድን ነው? በትዳራችን እግዚአብሔር ምንድን ነው? ድንቅ ነው በሉ። በኑሯችን እግዚአብሔር ምንድን ነው? በእውቀታችን ምንድን ነው? እግዚአብሔር ድንቅ የሆነ እግዚአብሔር ሁልጊዜ ከኛ ጋር ይኖርልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያውያን ምዕመናን ሁሉ አባት፣ ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር፣ መላከ ሰላም ቀሲስ ቦክቼንጋ የወላይታ ሀገረ ስብከት ዋና ስራ አስኪያጅ፣ እህታችን እታገኝ ኃይለማርያም የሶዶ ከተማ አስተዳደር ከንቲባ፣ ክቡራን ሊቃውንተ ቤተ ክርስቲያን ለጸዋይነ ስመክሙ ወእለ ጸዋይነ አስማቲክሙ፣ ስማችሁን የጠራናችሁም ያልጠራናችሁም የቤተ ክርስቲያናችን አባቶች፣ የየአድባራቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ በማህሌተ ያሬድ ሌሊቱን ያለ እንቅልፍ ስታገለግሉ ያደራችሁ፣ እንደ ሻሽ ተነጥፋችሁ እንደ ቅጠል ረግፋችሁ የመልአኩን በረከት የቅድስት እናቱ የሉጣን በረከት የሕፃኑ ሰማዕት ቅዱስ ቂርቆስን በረከት የእነዚህን ሁሉ አምላክ የእግዚአብሔርን ቸርነት ለማፈስ ለመሰብሰብ ፀሐዩ ሲሆን ፀሐዩን ታግሳችሁ፣ ብርዱ ሲሆን ቅዝቃዜውን፣ ዝናብ ሲሆን ካፊያውን ችላችሁ ያለ ድካም ወገባችሁ እስኪንቀጠቀጥ የቆማችሁ ምእመናኑ ምእመናት፣ የቤተ ክርስቲያን ኩራቶች፣ የድንግል ማርያም ልጆች፣ የቅዱስ ገብርኤል ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት፣ የታላቁ አባት የብፁዕ አቡነ ይስሐቅ የመንፈስ ልጆች እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ። አሁንም እንኳን አደረሳችሁ። አንድ ድገሙ በቃሽ። ማን ይመስገን? ማን ይክበር? ማን ከፍ ከፍ ይበል? መነሻችን ማን ነው? መድረሻችን ማን ነው? ፈጣሪያችን ማን ነው? መጋቢያችን ማን ነው? የሰላማችን አለቃ ማን ነው? ሕይወታችን ማን ነው? በልጅ በትዳር የሚባርከን ማን ነው? የቤታችን ራስ ማን ነው? የኑሯችን ምሰሶ ማን ነው? በረከታችን ማን ነው? እስትንፋሳችን ማን ነው? ጥጋባችን ማን ነው? እርካታችንስ ማን ነው? ልብሳችን ማን ነው? ክብራችን ማን ነው? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ እግዚአብሔር። ታላቁ አባት ቢናገሩ ማይጠገቡ የወንጌል አባት፣ በሁሉ የተሳሉ የአባቶቻቸው ልጆች ወደ ማሳ ሲደርሱ እርፍ ጨብጠው ለልጆቻቸው ምድርን ይቆፍሯት ዘንድ የታዘዙትን የአዳም ልጅነት፣ ልማታዊ አባትነትን፣ ገዳማዊ ልጅነትን የሚያሳዩ የታላላቆቹ አባቶች የና አቡነ ጎርጎርዮስ ፍሬ ብፁዕ አቡነ ይስሐቅ ያስተምሩናል። ስለዚህ እሳቸውን ቡራኬ እንጠብቃለን። አይደለም እንዴ? እስቲ በእልልታ እግዚአብሔርን አመስግኑ ባካችሁ። አይሰማም? በደንብ አመስግኑ እግዚአብሔር። እግዚአብሔር አባቶቻችንን ሁሉ ይጠብቅልን።
በዚህች ዕለት የሀገሪቱ ኃላፊነት በትከሻቸው ላይ ያለ አስችለን ብለው እግዚአብሔርን ሊማጸኑ ቅዱስ ገብርኤልን አማልደን ሊሉ የተገኙ ባለስልጣን ኃላፊዎች የኛን ጉዳይ ኃላፊነት የተቀበሉ ወንድሞቻችንንና እህታችንን እግዚአብሔር ይጠብቀልን። አመስግኑ እግዚአብሔርን። እንዲህ አይነት ነገር ሲነገር የቤተ ክርስቲያን ማንነቷ ነው። ዕውቀትን እሱን መፍራትን ይሰጣቸው ዘንድ ስለ መኳንንትና ስለ ባለስልጣናት ምን ይላል መጽሐፍ? እንማልዳለን ይላል። በኢትዮጵያ በዓለም ታሪክ ውስጥ ወይንም በዓለም ካሉት ሃይማኖቶች በመጽሐፏ ላይ ጠቅሳ ለመሪዎች ትክክለኛ ጸሎት የምታደርገው ኦርቶዶክሳዊ ተዋህዶ ናት። ደስ ይበላችሁ፣ የተዋህዶ ልጆች ስለሆናችሁ ደስ ይበላችሁ። ስለዚህ ለአለቆቻችን ለባለስልጣኖቻችን ረጅም ዕድሜና ክብረት የተነገረ ጉልበት ይስጥልን። ሕዝባቸውን በፍቅር የሚያገለግሉበት ዕውቀትና ጥበብ ይስጥልን። እኛንም ሀገራችንን ሰላም ያደርግልን። መድኃኔዓለም መግቢያ መውጫውን ይጠብቅልን። ከኔ ጋር አንድ ቃል ትላላችሁ። አጭር ትምህርት ነው የምንማረው። መንክር እግዚአብሔር በሉ በላይ ለቅዱሳን ይሁን። መንክር እግዚአብሔር በላይ ለቅዱሳን ይሁን በሉ ጮክ ብላችሁ። አይሰማም። መንክር እግዚአብሔር በላይ ለቅዱሳን ይሁን። ጎበዝ ናችሁ። አጨብጭቡ ለራሳችሁ። እግዚአብሔር በቅዱሳኑ ድንቅ ነው። የቤተ ክርስቲያን ቋንቋ ነው። እግዚአብሔር በቅዱሳኑ ምንድነው ወገኖች? ድንቅ ነው። ይሄንን ለምን አደረክ ለምን እንዲህ ታደርጋለህ የሚለው የለም። በከመ ፈቀደ ይገብር ወበከመ ሀለ ይፈጽም አልቦ ዘይክል ተዋስኦቶ። እንዳሰበ ያደርጋል፣ እንደፈለገ ይፈጽማል። ለምን ይሄንን አደረክ ብሎ የሚገዳደረው ወአልቦ ዘይ ብሎ ምን ተገበርከ ምን አደረክ ብሎ የሚጠይቀው የለም። እሱ በስራው ልክ ነው። ማን ነው ትክክል ወገኖቼ? እግዚአብሔር ትክክል ነው። ክብርና ምስጋና ለስሙ ይሁን። ትክክል ነው። እግዚአብሔር ልክ ነው። እግዚአብሔር ልክ ነው። ዛሬም እግዚአብሔር ትክክል ነው። በቅዱሳኑ ላይ ደግሞ ለኛ ድንቅ ነገር ሊሰራ ዛሬም እግዚአብሔር ትክክል ነው። በዚህች ቀን ዛቲ ዕለት እንተ እግዚአብሔር ንትፈሳ ወንትሐሰይ ባቲ ኑ በእርሷ ደስ ይበለን። ይህች ቀን እግዚአብሔር የሰራት ናት። በመልአኩ በቅዱስ ገብርኤል የሰራት ቀን፣ በተአምር የሰራት ይህች ቀን፣ በሕፃኑ ሰማዕት ቂርቆስ የሰራት ይህች ቀን፣ በእናቱ በኢየሉጣ በቅድስት ኢየሉጣ የሰራት ይህች ቀን ድንቅ ናት። ደስ ይበለን አለ ዳዊት። ክብርና ምስጋና ለአምላካችን ይሁን። ድንቅ እግዚአብሔር። ስለዚህ ዛሬም እግዚአብሔር በስራው ድንቅ ነው። በቅዱሳኑ ዛሬ በማን ላይ ድንቅ ነው? እግዚአብሔር ብቻውን ድንቅ ነው። ከዓለም አስቀድሞ ድንቅ ነው። ዓለምን ሳይፈጥር በፊትም ድንቅ ነው። ሁል ጊዜ እግዚአብሔር ነበረ። የሌለበት ዘመን የለም። ቀጥሎስ ብቻውን ተአምር ሲሰራ ድንቅ ነው። በቅዱሳም ላይ ምንድነው ወገኖቼ? በእኛ ቤት ውስጥ እግዚአብሔር ምንድነው? በትዳራችን እግዚአብሔር ምንድነው? ድንቅ ነው በሉ። በኑሯችን እግዚአብሔር ምንድነው? በእውቀታችን ምንድነው? እግዚአብሔር ድንቅ የሆነ እግዚአብሔር ሁልጊዜ ከኛ ጋር ይኖርልን። መንክር እግዚአብሔር በላይ ለቅዱሳን ይሁን። መዝሙረ ዳዊት መዝሙር 67 ቁጥር 35 ላይ አባቶቻችን አጋንንትን ለማባረር በረከትን ለማምጣት እድሜና ጤናን ለመጨመር የሚጸልዩ ትልቁ የዳዊት ጸሎት ውስጥ የሚገኝ ትልቅ ምስክርነትና ትምህርት ነው። እግዚአብሔር በቅዱሳኑ ድንቅ ነው። ሁል ጊዜ ይሰራል። ዛሬ የምናከብረው እግዚአብሔር በቅዱሳኑ ድንቅ አደረገ ብለን ነው። የተለየ ትምህርት አይደለም እናስተምረው። የእግዚአብሔርን ታላቅነት ከፍ ከፍ የምናደርግበት ቀን ነው። ነፍሳችን እግዚአብሔርን ከፍ ታደርጋለች የምንልበት፣ እመቤታችን እንዳለችው ከድንግል ማርያም ከእናታችን የተማርነው ይሄ ነው። ስሟ የተመሰገነ ይሁን። ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ምን ታደርገዋለች? ታላቅ ነህ ትለዋለች። እመቤታችን እኮ ናት ያስተማረች። ክርስቶስ ኢየሱስ አምላክ መሆኑን ያስተማረችን እመቤታችን ናት። የሚላችሁን ምን በሉ ብላ ወኩሎ ዘይቤለክሙ ግበሩ፣ ስትነግሩት ጓዳችሁ ይሞላል አለች። እርሱን ሲሰሙት ጓዳቸው ሞላ። የነ ዶኪማስ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔር በእመቤታችን ድንቅ ነው። በቅዱስ ገብርኤል ድንቅ ነው። በቅዱስ ጊዮርጊስ ድንቅ ነው። በቅድስት ኢየሉጣ ድንቅ ነው። እግዚአብሔር ምንድነው ወገኖቼ? ድንቅ ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን። ሐምሌ 19 በዘመነ ማርቆስ 2018 በዚህ ጥንታዊና ታሪካዊ ደብር የተገኛችሁ ምእመናን ለዓመቱ እግዚአብሔር ያደርሳችሁ። የሚደንቀውን ተአምር ሰምታችሁ በቤታችሁ ይፈጸመላችሁ። እግዚአብሔር ሁልጊዜ ትክክል ነው። ግን ምን ይፈልጋል?
ለትክክለኛነቱ አሁን የመሰከርነውን ምስክርነት ይፈልጋል። እግዚአብሔር ሁልጊዜ ሰጪ ነው፣ ግን ለስጦታው የሚቀበሉ እጆች ይፈልጋል። እንድንጠይቀው ይሻል እግዚአብሔር። አሁን የመጣ ነው ልንጠይቅ፣ ግን ሳንለምነውም እኮ ይሰጣል። ወዘእንበለ ንስአሎ ይውፍቶተነ፣ ሳንለምነው የምንሻውን ይሰጠናል። እግዚአብሔር ሁል ጊዜ ይሰራል። አንዳንድ ጊዜ ደግሞ እንድንጠይቀው ይፈልጋል። በማዕበሉ ላይ በታንኳይቱ የውስጠኛው ክፍል ተኝቶ የማቴዎስ ወንጌል ምዕራፍ 8 ማዕበሉ ሲያናውጥ ሲረብሻቸው ሲጨነቁ እሱ ተኝቶ ዝም አሉ። ካልጠራ ነው ቤታችን ሆኖ ዝም ይለናል። እግዚአብሔር እንድንጠይቀው ይፈልጋል። ድረስልን እንድንለው ይፈልጋል። መግበን እንድንለው ይጠብቃል። ፈውሰን እንድንለው ይፈልጋል። አባቴ ሆይ የሚለው የልጅነት ድምፃችን ልቡን ያራራዋል እግዚአብሔርን። ስለዚህ ማዕበሉ ሲያስጨንቃቸው ምንድነው ያላቸው? የኛ ጌታ መድኃኔዓለም አድኅነነ ከመ ኢንሙት አሉ። ቀስቅሰው እንዳንሞት አድነን። ምንት ያፈርሃክሙ አንትሙ ሕጹፃን ሃይማኖት፣ እናንተ እምነታችሁ የደከመ የዛለ ምን ያስፈራችኋል? እኔ እያለሁ መድኃኔዓለም እያለ ምን ያስጨንቅሃል? ክርስቶስ እያለ ምን ያስጨንቅሻል? የድንግል ማርያም ልጅ እያለ ምን ያስጨንቃል? ምን ያስፈራናል? አንትሙ ሕጹፃን ሃይማኖት ገሰጻችሁ። እግዚአብሔር መጀመሪያ የሚረብሸንን ከመገሰጹ በፊት መረበሻችንን ይገስጻል። አያችሁ፣ ማጣታችንን ይገስጻል። እንዴት የኔ የሆነ ታጣለህ? እንዴት የኔ የሆነች ስለ ችግር ታስቢያለሽ? ሕይወት የሆነ እግዚአብሔር ከኛ ጋር ያል ስለ ሞት እንዴት እንፈራለን? አንፈራም። ዛሬም ቂርቆስ የተናገረ ይሄ ነው። ኢትፍሪ ጥብኢኪም ኢትፍሪ ነበልባለ እሳት፣ እሳቱን አትፍሪ እንጂ እናቴ ክርስቶስ እኮ አለ ከኛ ጋር አይደል? ከመዛ አድኃኖሙ እግዚአብሔር ለአናንያ ወአዛርያ ወሚሳኤል፣ አናንያ አዛርያ ሚሳኤልን በዘመነ ብሉይ እንዳዳናቸው እግዚአብሔር ከማሁ ይክል አድኅኖ ኪያነሂ እምትሆነ ጽድቅ፣ ከተደገሰልን የሞት ድግስ ያወጣን ዘንድ ይችላል አለ። ስለዚህ ሕጹፅ ሃይማኖት አልነበረም፣ ጥቡ ነበር። ጥቡ ልቡ ለሕፃን ብሎ ያሬድ መሰከረለት። ቅዱስ ያሬድ የሕፃኑ ልብ ቆራጥ ነው። እሳቱን ሲያይ እንደገና ድፍረቱ ጨመረ። ያኔስ ክርስቶስ በሱ ደስ አለው። እግዚአብሔር በእኛ ደስ ይበለው። ወገኖቼ ታሪኩን አጠር አድርጌ ነው መነግራችሁ። ቂርቆስና ኢየሉጣ በሃይማኖት የጸኑ፣ እግዚአብሔር በቅዱሳኑ ምንድነው ብያቸዋለሁ? ድንቅ ነው። ስለ ቅዱስ ቂርቆስና ኢየሉጣ ከመናገራችን በፊት ዛሬ በስሙ ታንጾ እንደው ታቦቱ ወጥቶለት የምናከብረው ገብርኤል እነሱን ያዳናቸውን የተላከውን መልአክን ዘክረው። ገብርኤል ማን ነው? ማን ነው ገብርኤል? ንገሩኝ እንጂ። ታላቁ የእግዚአብሔር መልአክ አብሳሬ ትፍሲት፣ ደስታን የሚናገር መልአክ ነው። በዓለመ መላእክት እግዚአብሔር መላእክትን ፈጥሯቸው ተሰወረ ይላል መጽሐፍ። ያን ጊዜ ሳጥናኤል አቅራቤ ስብሐት አኀዜ መንጦላዕት ነበረ። ከመላእክት ሁሉ አለቃቸው ነበር። ተነጋገሩ መላእክቱ ማይቴ መጻእይነ ወመኑ ፈጠረነ፣ ከየት መጣን? ማን ፈጠረን አሉ። ሳጥናኤል በልቡ ትዕቢት ገባበት። ታላቁ መልአክ የመላእክት ሁሉ አለቃ የነበረው አንዳንድ ጊዜ ብቻችንን ከፍ ያልን ሲመስለን እግዚአብሔርን ስንረሳ እርቃናችንን እንቀራለን። ይህን ታውቃላችሁ። የታኅሳሱ ገብርኤል ናቡከደነጾር ወደ አውሬነት የተለወጠው ከፍ ብሎ ሰገነት ላይ ራሱን ሲያይ እኔ አምላክ ነኝ አለ። እግዚአብሔር አውሬ ያደረገው ጸጉር አብቅሎ ጭራ አብቅሎ ጫካ እንዲወድቅ ያደረገው እግዚአብሔር ጥሎ ያስተምራል፣ አንስቶም ያስተምራል። መድኃኔዓለም ሳንወድቅ ያስተምራል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ሳጥናኤል የቆመ መሰለው፣ ወደቀ፣ አልተጠነቀቀም። ወአነ ፈጠርኩክሙ፣ እኔ ነኝ እኮ የፈጠርኳችሁ፣ አነ ፈጠርኩክሙ አለ። በዚህ ጊዜ መላእክቱ ተረበሹ። እንደኛ ያለ እንዴት አለ። ቅዱስ ገብርኤል የመጀመሪያው ሰባኪ ተነሳ። ንቁም በብህላዌነ እስከ ንረክቦ ለአምላክን። የመጀመሪያይቱ በዓለመ መላእክት ያለችዋ የምስክርነት ቤተ መቅደስ፣ የመጀመሪያይቱ ጥንታዊቷ በሰማይ ያለችዋ ቤተ ክርስቲያን የመጀመሪያው ሰባኪ ቅዱስ ገብርኤል ነው። ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር መልአክ፣ እውነት የሚናገር መልአክ፣ የምስራች የሚያበስር መልአክ። ከዚያ በኋላ ቅዱስ ገብርኤል ስመ ስሉስ ቅዱስ በሱ በቅዱስ ሚካኤልና በምርጦቹ መላእክት እንዲታተም አደረገ ክንፋቸው ላይ። የእግዚአብሔር መልአክ ቅዱስ ገብርኤል ታላላቅ ተአምር አድርጓል። ሰዓት ስለሌለ አሁን አልነግራችሁም። ወደ አዲስ ኪዳን ስንመጣ ከመላእክቱ እግዚአብሔር ሰው ሆኖ ዓለምን ሊያድን ማን ይላክ ቢባል ወበእንተዝ ይደልዎ ከመ ይጹር ዜና ለማርያም የተባለለት ቅዱስ ገብርኤል እኮ ነው። ይሄማ መስበክ ይችላል፣ ማጽናት ይችላል፣ ማጽናናት ይችላል፣ ይገባዋል አሉ መላእክቱ። ሂድና
እግዚአብሔር ይወርዳል ይወለዳል ብለህ እማይከል አንስት ፍጹም ንጽሕት ከሆነች እመቤታችን ዘንድ ንገራት ብሎ እግዚአብሔር ላከው። ክብርና ምስጋና ለአምላካችን ይሁን። ሂድ ንገራት። ያን ጊዜ ወእንዘ ትፈትል ወርቆ ሜላተ ሐርና ወርቁን አስማምታ ስትፈትል የእግዚአብሔር መልአክ ቅዱስ ገብርኤል ወረደ። ተፈስሒ 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 አላት። ደስ ይበልሽ ደስ ይበልሽ ደስ ይበልሽ። መልአኩ ለሰው ሲሰግድ እንደዚህ ታየ። በአዲስ ኪዳን የመጀመሪያው በብሉይ ኪዳን የመጀመሪያው ታሪክ አዲስ ኪዳን ሊገባ አዲስ ኪዳንን የምትሸከም እናት እንደሆነች ነገራት። ጸጋ የሞላብሽ ሆይ ደስ ይበልሽ አላት። ቅዱስ ገብርኤል ለኛ መምህራችን አርአያችን ስለሆነ እኛም እመቤታችንን ጸጋ የሞላብሽ ሆይ ንገሩላችሁ ደስ ይበልሽ እንላታለን። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ገብርኤል ከሰማይ ወርዶ ሰግዶላታል፣ እንሰግድላታለን። አላመለካትም፣ አክብሯታል። እኛ ምን እንላታለን? እናከብራታለን። ልጇን እናመልካለን። ላቲ ይደሉ ክብር ወስብሃት ወለወልዳ አምልኮ ወስግደት ነው የቤተ ክርስቲያናችን ቃል። ደስ ሲል ለሷ ክብርና ምስጋና ይገባታል። የእግዚአብሔር እናት ናታ። አይደለም እንዴ? መጽሐፍ ወለራታ ይደሉሙ ክብር ይላል። ለቅኖች ምን ያስፈልጋቸዋል? ምስጋና ይገባል። እሷ ደግሞ የቅኖች ፈጣሪ ነው የወለደች። ከምስጋና በላይ የሚበልጥ ምስጋና ይገባታል። ስሟ የተመሰገነ ይሁን። የአምላካችን እናት ኪዳነ ምሕረት ስለዚህ መጥቶ አመሰገናት። እኛም እናመሰግናታለን። ለሷ ክብርና ምስጋና ይገባታል። ለልጇ ደግሞ አምልኮና ስግደት። ልጇን እናመልካለን፣ እሷን እናከብራለን። እናምልክሽ ምንላት እንኳን አትፈቅድልንም። የልጇን ድንበር አትነካም። ንድ ክብርት ናት። ስሟ ለዘላለም የተመሰገነ ይሁን። ገብርኤል ይሄ ነው አምልኮና አክብሮን ለይቶ የነገረ የእግዚአብሔር መልአክ ገብርኤል ነው። ደስ ይበልሽ፣ በማኅፀንሽ የሚያድረው የኔ ፈጣሪ ነው። ያለ ማቋረጥ እኛ በሰማይ የምናመሰግነው በማኅፀንሽ ሊከብር ነው። አንቺ ሰማይን ያለ ምሰሶ መሬትን ያለ ካስማውን የዘረጋውን ልትወልጂው ነው አላት ገብርኤል። እንዴት አይነት መልአክ ነው ዛሬ የምናከብረው መልአክ! የዓለምን ታሪክ የሚቀይረውን የዘመንን አቆጣጠር ለሁለት የሚከፍለውን ድንቅ ምስጢር ድንቅ የምስራች መጥቶ የተናገረው እሱ ነው። ስሙ ለዘላለም የተመሰገነ ይሁን። መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳኑ ምንድን ነው? ድንቅ ነው። ገብርኤልን እዚህ ጋር እንያዝ። ከዚያ ቀጥሎ ዛሬ ለታቦተ ሕጉ ወጥቶ ከመንበረ ክብሩ መክበር ለቅዳሴው መቀደስና የአምላካችን የተሰጠን ከሰማይ የወረደ የሕይወት እንጀራ ክርስቶስን እንድንበላው ቅዳሴው እንዲቀደስ ምክንያት የሆኑት ለመልአኩም ከሰማይ ከአርያም መስቀል ይዞ ወርዶ እሳት እንዲያጠፋ ምክንያት የሆኑ ሁለት አማኞች በምድር ላይ እናገኛለን። ቂርቆስና ኢየሉጣ። መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ላይ ምንድን ነው? ድንቅ ነው። ምእመናን እኛ የእግዚአብሔር ሰው ስንሆን እግዚአብሔር በእኛ ላይ ምን ይሆናል? ድንቅ ይሆናል። ቅዱሳን ቅድስት ኢየሉጣ፣ ቅዱስ ቂርቆስ ዛሬ ድረስ መኖር ይችሉ ነበር። እግዚአብሔር ግን አልፈለገም። ለምን ይመስላችኋል? የዛሬዋ እናት አንቺ ነሽ ኢየሉጣ፣ ልጅሽ ደግሞ ቂርቆስ ነው። የዛሬው ቂርቆሶች እኛ ነን። እግዚአብሔር በሁሉ ዘመን ይሰራል። ቅዱስ ጳውሎስን አሁን የለም፣ ቅዱስ ጳውሎስ ግን አለ በመንፈስ ቅዱስ። ነገር ግን በስጋ ምድር ላይ እንዳይቆይ አቡነ ተክለ ሃይማኖት በአካል አሁን የሉ። አቡነ ገብረ መንፈስ ቅዱስ በአካል መሃላችን ላይ በመንፈስ አሉ። ሞቶ ምሰለ ጻድቃን ሕይወቶም ነው። ከሞቱ በኋላ ነው እንደው መኖር ያለው። እኛ ክርስቲያኖች ይሄ ዓለም ለጊዜው እንቆያለን እንጂ አንኖርበትም። ተሻግረን ነው የምንኖረው። ክብርና ምስጋና ለአምላካችን ይሁን። የተሻገሩት አባቶቻችን ናቸው። ያልተሻገርነው ወደ እነሱ ለመሄድ የተዘጋጀ ልጆቻቸው ነን። ክርስትና ይሄ ነው። ክርስትና ይሄ ነው። መቀባበል ነው። ተቀባብለን የአባቶቻችን ልጆች ነን። የኖሩትን እንኖራለን፣ የጸለዩትን እንጸልያለን፣ የጾሙትን ጾም እንጾማለን፣ ያስቀደሱትን ቅዳሴ እናስቀድሳለን፣ የቆረቡትን ቁርባን እንቆርባለን፣ የጸደቁትን ጽድቅ እንገባለን፣ የሞቱትን ሞት እንሞታለን፣ የገቡበት ገነት እንገባለን። ደስ ይበላችሁ። ተሻግረን እንኖራለን። ክርስትና ተሻግሮ መኖር ነው። ምን ሆኖ መኖር ነው? ንገሪ። ተሻግሮ በሉ። ምን ሆኖ መኖር ነው? አገራችን የት ነው? ወለነሰ ዘውስተ ሰማያት ሀገርነ። እኛ እዛ ነው ሀገር ያለን። ይሄን ቆያል መቆያ ምድር ላይ ማንም ሀገር የለው። ሀገር ያለው በሰማይ ነው። ሀገራችን በሰማይ ነው አለ ቅዱስ ጳውሎስ። እዛ ነው የምንሄድ። ሄዷል እኮ እሱ።
ይጠብቀናል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። እኛም ልንሄድ እናፍቃለን። በሰላም ያደርሰን መድኃኔዓለም። አዎ ሞተን ከመሞት ይሰውረን። በጽድቅ መንገድ ከሆነ ተሻግረን እንኖራለን። እነዚህ ሁለቱ ቅዱሳን ይሄንን ነው የሚያሳዩን። የክርስቶስን ሥጋና ደም የበላ ሁሉ ይጸድቃል። አነ ውእቱ ውስተ ሕይወት ዘወረደም ሰማያት። ክርስቲያን ሆኖ ተጠምቆ በክርስቶስ አምኖ ከዚያ በኋላ የቆረበ ኩነኔ የለበትም። እምዝ ዳግመ አልቦቱ ኩነኔ ነው አይደል? እምዝ ዳግመ ይንመውት። ከዚህ በኋላ ለሕፃኑ ለእናቱ አንሞትም እኮ ከዚህ በኋላ አንሞትም። እናቴ ሆይ ኩነኔ የለብንም፣ እኛ የክርስቶስ ነን። ሐዋርያው ቅዱስ ጳውሎስ በክርስቶስ ኢየሱስ ለሚኖሩ ሁሉ ምን የለባቸውም ይላል? ኩነኔ የለባቸውም። ጉልላታችን መድኃኔዓለም ነው። ኩነኔ የለብንም። ደስ ይበለን። እግዚአብሔር የተመሰገነ ይሁን። ኩነኔ የለብንም። በ40 እና በ80 ቀን የተጠመቀ ኩነኔ የለበትም። ከሰማይ የወረደውን የሕይወት እንጀራ የበላ ኩነኔ የለበትም። አነ ውእቱ ውስተ ሕይወት ዘወረደም ሰማያት ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘላለም። ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሞት የለበትም። ደስ ይበላችሁ። ሞት የለብንም። እግዚአብሔር ይመስገን። ልንሻገር ነው ይሄንን የሥጋ ሞት ምን ሞተው። ስለዚህ ኩነኔ የለብንም ማለት እውነቱን ነው። እነዚህ ሁለቱ ቅዱሳን ዛሬ የሚዘከሩ ናቸው። በእያንዳንዱ የሕይወት ታሪካቸው ውስጥ ተጋድሎ አለ። አጠር አድርገን የዛሬውን ስንናገር በንጉሱ ፊት ቂርቆስ የተናገረውን ቃል ሁላችሁም ያዙ። ስምህ ማን ነው ብሎ ሲጠይቀው እናትና አባቴ ያወጡልኝ ስሜን ነው የምትፈልገው? እሱ ከሆነ ቂርቆስ ነኝ። ከጥሩ ከንጹሕ ምንጭ የተቀዳው ስሜ ግን ክርስቲያን ይባላል። እኔ ክርስቲያን ነኝ አለ። ክብርና ምስጋና ለአምላካችን ይሁን። ስማችን ማን ነው ንገሩኝ እስቲ። ጮክ በሉ። ስማችን ማን ነው? ስማችን ማን ነው? ስማችን ማን ነው? ሰይጣን ይፈር። ማን ነው ስማችን? ክርስቲያን ነን። ክብርና ምስጋና ለአምላካችን ይሁን። የኦርቶዶክስ ተዋሕዶ ልጆች በተዋሕዶ የከበረውን አምላክ የምናመልክ ከሰማየ ሰማያት የወረደውን የሕይወት እንጀራ ምንበላ ለሚጠፋ መብል የማንሰራ ሰማያዊ ዜግነት የተላበስን እኛ ምንድነው ወገኖቼ? ክርስቲያን ነኝ አለ። ይህንን ስም ቀይር ነው ሽቅጭቁ። ዛሬም ዓለም በተለያየ መልክ ስማችንን ልታስቀይር ትፈልጋለህ። እንዳትቀይር። እንዴት ነው ስም የሚቀየረው? ብዙ ስማችሁን የቀየሩ ጾም የኦርቶዶክስ ተዋሕዶ ጾም ውስጥ ሆነ ጾም ከሻርክ ምንን ቀየርክ? በቃ ቀላል ነው። አያችሁ ስም መቀየር በጋዜጣ ማሳወጃ አያስፈልግም። ኃጢአት መስራት ነው። የማይገባ ቦታ ላይ ከቆምክ ክርስቲያን ሆነ ምንን ቀየርክ? ክርስቲያን ስምህን ክርስቲያን የሚለውን ስም ቀየር። ከመቀየር መድኃኔዓለም ይሰውረን። ውሏችን፣ አነጋገራችን፣ አረማመዳችን፣ አመጋገባችን፣ አለባበሳችን የማን መሆን አለበት? የክርስቲያን። ክርስቲያን ቁጥብ ነው። ክርስቲያን አርቆ አስተዋይ ነው። ክርስቲያን ፈቃዱን የሚቆጣጠር ነው። ክርስቲያን ለሆዱ ማይደለል ነው። ክርስቲያን ማይተቡን አክባሪ ነው። ክርስቲያን አባቶቹን ያከብራል። ክርስቲያን አምላኩን ያመልካል። ክብርና ምስጋና ለአምላካችን ይሁን። ክርስቲያን ነኝ ተራ ስም አይደለም እኮ። ክርስቶሳዊ ነኝ የሚለው ስም ከስም ሁሉ በላይ በከበረው ስም መጠራት እኮ ነው። እኔ ክርስቲያን ነኝ አለ። የክርስቶስ ነኝ። ሥጋን ከነክፉ መሻቱና ምኞቱ ጋር ሰቅያለሁ። ቅዱስ ጳውሎስ የክርስቶስ የሆኑት ሁሉ ሥጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት። ከነክፉ መሻቱ ጋር ሰቀሉት። የማን የሆኑት? እንደምን አላችሁ? የማን የሆኑት? የክርስቶስ በሉ። አይዟችሁ። የማን የሆኑት? የክርስቶስ። ይሄ ስም እኛ ቤት ውስጥ ትልቅ ክብር አለው። ሞኝ እንዳትሆኑ። የከበረ ስም፣ ከስም ሁሉ በላይ በከበረው ስም ተጠርተናል። መጽሐፍ ስመ እግዚእነ ኢየሱስ ክርስቶስ እሰ የአቢም ኩሉ ስም ይላል። የጌታ የኢየሱስ ክርስቶስ ስም ከስም ሁሉ በላይ የከበረ ነው። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለ ክርስቶስ ስም አልጸናም። ስድስቱ ማየ መሳብክት ይኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ስድስቱ የድንጋይ ጋን ውሃ ያለ ክርስቶስ ወይን አልሆነም። መራራነታችን የጣፈጠበት ስም ነው። ክብርና ምስጋና ለስሙ ይሁን አምላካችን። ስመ እግዚእነ ኢየሱስ ክርስቶስ ይጥዕም ማዕሮ ሶከር። ተዋሕዶ ናት እኮ ይህን የምትለው። እንዳትታለሉ። ተዋሕዶ ክርስቶስን አታውቀውም ሲሏችሁ እናንተ ተዋሕዶን አታውቋትም በሏችሁ። አሁን ምነግራችሁ በተዋሕዶ ቋንቋ አይደለም እንዴ? የጌታ የኢየሱስ ክርስቶስ ስም ትላለች ኦርቶዶክስ።
ከማርና ከስኳር በላይ ይጣፍጣል። ማዕረሰ ወሰኮረሰ ወሰው ይበሉ ይጸግቡ ስመ እግዚእነ ኢየሱስ ክርስቶስ ይጸገብ። ማርና ስኳር ተበልቶ ይጠገባል። የድንግል ልጅ መድኃኔዓለም የማይጠገብ ጣፋጭ ነው። ክብርና ምስጋና ለስሙ ይሁን። ሁልጊዜ ጣፋጭ ስም። ስለዚህ በዚህ ስም ክርስቶሳውያን ተብለናል። ንሕነሰ ኦርቶዶክሳውያን ንትሜካ በዝንቱ ስም ነው። እኛ ኦርቶዶክሳውያን በዚህ ስም ምን እንልበታለን? እንመካበታለን። ዕቃ በወደቁ ቁጥር የማንጠራው በጣም ከባድ ስም ስለሆነ ነው። ሰማይና ምድር የጸናበት ስም ከባድ ስም ስለሆነ ነው። የዓለም ታሪክ ለሁለት የተከፈለበት ስም፣ ዓመተ ዓለም ወደ ዓመተ ምሕረት የቀየረ ስም ይሄ ነው። ስም ያለ ቂርቆስ ንጉሡን አናደደው። የፈላ ድስት ጋን ተዘጋጀ። የተለያዩ መርዞች ተጨመሩ። እንዲንተከተክ ተደረገ። ድምፃ ለጽርት ከመነጎድጓድ ክረምት ይላል። የጋኑ የፈላው ድስት ሲንተከተክ እንደ ክረምት የመብረቅ ነጎድጓድ ነበረ። ሕዝቡ ሁሉ ለመቀጣጫ በዚህ ስም የሚጠሩ ይቀቀላሉ ብሎ ለማሳየት ንጉሡ ሕዝቡን ከምሮት ነበር። እናቲቱ ፈራች ይላል። ለራሷ ብቻ አይንሰላችሁ። መውለድ ፈሪ ያደርጋል አይደል? ሰው ኃላፊነት የሚሰማው ለሌላ ሰው መኖር ሲጀምር ነው። ያላገባና ያልወለደ እንደ ልቡ ያርግ። አሁን ሀገር የሚበጠብጡ ሰዎች ብዙዎቹ ትዳር አልባ ናቸው። ልጅ አልባ ምንም የላቸውም። አልክ የፈረሱ ናቸው። ቢፈርስ ቢገነባ ምንም አይመስላቸውም። ትዳር ያላቸው ቤተሰብ ያላቸው ሕይወት በተአምር ክፉ ቃል አይናገሩም። ቢሞት መንገድ ላይ የሚሞተው የራሱ ልጅ ነው። ልክ አይደለም እንዴ ወገኖች? ምንም ቤተሰብ አልባ የሆኑ ሰዎች፣ ትዳር አልባ የሆኑ ሰዎች፣ ልጅ አልባ የሆኑ ጨካኞች ናቸው። ኢየሉጣ ወላድ ናት። ስለዚህ ርሪት ናት። እናት ደግሞ ርሪት ናት አይደለች እንዴ? ስለዚህ ፈራች። ጥብቂም ጠላት ልብሽ ይጠንክር ጌታ ሆይ ያለ ወደ ላይ ቀና ብሎ እርሻውን አቃጥለ ሰብሉን ብቻ ልትባረክ። ተክሉ ራሱ ነው ከእናቱ እርሻ ማህፀን የበቀለ ችግኝ። ችግኙ ብቻውን ቢባረክ ምን ዋጋ አለው? እርሻው ብዙ ያበቅላል እኮ። እርሻውንም ባርከው አለ። እናቴንም ቀድሳት። እኛ ብቻ እንዳንጸድቅ እናት አባቶቻችንን እግዚአብሔር ይጠብቅልን። ስለዚህ ይሄ ነው ቂርቆስ፣ ይሄ ነው ክርስቲያን ማለት። መንክር እግዚአብሔር በላይ ለቅዱሳን እንዴት እንደምንጸልይ እግዚአብሔርን እንዴት እንደምንማጸን የምናይባቸው መስታወቶቻችን ቅዱሳን ናቸው። እናቴን አታጥፋት ጌታ ሆይ፣ ይህንን እሳት ከፈራች ትሞታለች፣ ካንተ ትርቃለች። ሞታ ለነፍስ ርቅም እግዚአብሔር ነዋ። የነፍስ ሞቷ ከእግዚአብሔር መራቅ ነው። ሰማዕትነትን መሸሽ ወደ ሰይጣን ጉያ መግባት ነው። ስለዚህ ለማይተብ አለመደራደር የቅዱስ ጊዮርጊስ ባልንጀራ መሆን ነው። የቂርቆስ ባልንጀራ መሆን ነው። ሲለምን ወዲያውን ይላል የብርሃን ምሰሶ ተተክሎ በሰማይ ቅዱሳን ነጩን ለብሰው በዙፋኑ ፊት ታዩአት። ከዚያ ምን አለች? ከዛሬ ጀምሮ አባቴ ነህ አለችው። ክብርና ምስጋና ለአምላካችን ይሁን። ምድራዊ ልጄ ሆይ ሰማያዊ አባቴ ሆንክ። ማን ከበረ? ጮክ በሉ። ማን ከበረ? እግዚአብሔር በቅዱሳኑ ምንድን ነው? ድንቅ ነው። ክብርና ምስጋና ለስሙ ይሁን። መንክር እግዚአብሔር በላይ ለቅዱሳን ይሁን። ዛሬ የገብርኤልን በዓል ስናከብር ክርስቶስን የሸፈን የሚመስላቸው ሰዎች አሉ። የበለጠ ግልጥልጥ ነው የምናደርገው። ክብርና ምስጋና ለስሙ ይሁን። ቅዱስ ገብርኤል ጌታን የገለጠልን እርሱ አይደል እንዴ? እንዴት ብሎ ይሸፍንብናል? ጌታ ይወለዳል በማኅፀንሽ ቅዳሴ ይቀደሳል ያላት ማን ነው? ገብርኤል አይደለም እንዴ? ንቁም በበላ ወይነ እስከንረክቦ ለአምላክን ያለው ማን ነው? ገብርኤል አይደለም እንዴ? አምላኬ ክርስቶስን አምነዋለሁ ስሜ ክርስቲያን ነው ያለው ማን ነው? ቂርቆስ አይደለም እንዴ? እናቱ የብርሃን ምሰሶ እንድታይ ያደረገው ማን ነው? ቂርቆስ አይደለም እንዴ? የብርሃን ምሰሶ ታይቶኛል በሃይማኖት ከማኅፀኔ ያገኘው ልጄ ከዚህ በኋላ አባቴ ነው ያለችው ኢየሉጣ አይደለችም ናት? ክርስቶስን አሳያት ልጇ። ልጆቻችን ክርስቶስን የሚያሳዩን ያድርግልን። መጥምቀ መለኮት ዮሐንስ ሲወለድ የአባቱን አፍ ከፈተ አይደለም? በቃ ልጆቻችንን ይባርክልን መድኃኔዓለም። ከዚያ በኋላ ምድራዊ ልጄ ሆይ የሰማይ አባቴ ሆንክ አለችው። ከዚያ በኋላ ይላል እየዘመሩ ወደ ድስቱ ገቡ። ቅዱስ ገብርኤል ቀድሞ ጠበቃቸው። እንደ ነጎድጓድ ክረምት የሚንተከተከው እሳት ገብርኤልን ሲያገኝ ቀስቀስ ታለ። ክብርና ምስጋና ለአምላካችን ይሁን። ማን ከበረ በዚህ ሁሉ ወገኖቼ? ስለዚህ ማንን አከበርን ዛሬ? በቅዱስ ገብርኤል ማንን አከበርን? በቅዱስ ቂርቆስ ማንን አከበርን? በቅዱስ ኢየሉጣ ማንን አከበርን? እግዚአብሔር በቅዱስ
በቅዱሳኑ ላይ ጮክ በሉ። እግዚአብሔር በቅዱሳኑ፣ እግዚአብሔር በቅዱስ ገብርኤል፣ እግዚአብሔር በቅድስት ኢየሉጣ፣ እግዚአብሔር በሕፃኑ ሰማዕት ድንቅ የሆነው አምላክ በቤታችን ይግባ። ወስብሐት ለእግዚአብሔር።